ጥጋብ እጅግ በጣም ክፉ ነው። የሰዶም ሰዎች እንዳልኳቸው የተቀጡት በምንድን ነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ ነው። ብዝሃ ዕፀው ያስተናድዶ ለእሳት ወብዝሃ መብል ያስተናድዶ ለፍቶት። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው በሉ። ሲበሉ አንድ ሴት አልበቃቸው አለ፣ ለሴቶቹ አንድ ወንድ አልበቃቸው አለ። ሴቶቹ 7 ወንድ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ስትሉ ጥጋብ። ንፍር ውሃ አምጥቶ በሰማይ 7 መስኮት በምድር 7 ከፍቶ መሬትን እግዚአብሔር በፈላ ውሃ ቅቅል አድርጎ የጨረሰ በምንድነው ነው? በጥጋብ ነው። በሰዶም ሰዎች ቅድም እንደነገርኳችሁ የሰዶም ኃጢአቷ ይሄ ነው፣ ጥጋብ። እንጀራን መብላቷ፣ መዝለሏ፣ ማረፏ፣ እረፍት ማብዛቷ ዝሙትን ወለደ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። ሶበ ይጠፍ እሳት ይከውን ሐመደ። እንጨቱን ስንቀንሰው እሳቱ ይጠፋል፣ ነበልባሉ ይበርዳል። ነበልባሉ ሲበርድ አመድ ይሆናል። መብል ሲቀነስ የዝሙት እሳት ይጠፋል። ከማዊ ይላል ተመልከቱ። ዘይሐጽጻ ለመብል ያስየስላ ለፍቶቱ። መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም ማለት ነው። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። ይህንን የሚናገረው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሶምሶንን ያህል ሰው ምስጢር ያወጣ በምን ይመስላችኋል? ጥጋብ ነው። ሚስቱ አይደለችም፣ ዘማዊቱ ደሊላ ብትለምነው ብታባብለው እምቢ ያለው ሶምሶን አብልታ አጠገበችው፣ አጠጥታ አረካችው፣ ምስጢሩን አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው። ነፍስ ያስገደለ በምንድን ነው? ሚስቲቱን መቀማቱ ሳያንሰው ባሏን ያስገደለ በምንድን ነው? በጥጋብ። በልቶ ጠጥቶ በሰገነት ላይ ሲመላለስ ረፍት ውሎ በልቶ ጠጥቶ በሰገነት ላይ ሲመላለስ የሴት አካል አየ፣ በሐፀ ዝሙት ተነደፈ፣ ወደቀ። በአንድ ጊዜ 3 ኃጢአት ሰራ። አታመንዝርን ፈጸመ፣ ኢትሁር ሀበ ብእሲተ ብእሲ የባልንጀራህን ሚስት አትመኝን አፈረሰ። መጨረሻ ላይ ኢትቅትል አትግደልን አፈረሰና ባሏን አስገደለ። ስለዚህ ይሄ ሁሉ የተፈጸመው ምንድነው ስትሉ በጥጋብ። ዳዊትን ያህል ነቢይ ያሰናከለ ጥጋብ ነው። ሶምሶንን ያህል ጀግና ያሰናከለ ናዝራዊ ፍጹሙን ድንግል ያሰናከለው ምንድን ነው? ጥጋብ ነው። የወይን ብዛት ነው። የመብል ብዛት ነው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋብ ደግሞ ዝሙትን ይወልዳል። ዝሙት ሀገር ያጠፋል። እግዚአብሔር በሀገር ማት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። እንዴት ነው እስቲ በየሀገሩ ከኢትዮጵያ ውጭም ወጣችሁ ስታዩ ሰው አክስቱን ማግባት ይቻላል እየተባለ ኢትዮጵያ ውስጥም ይፈቀር ተብሎ ሰላማዊ ሰልፍ ተወጥቶ ነበር። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ።
እናት ልጇን ማግባት የምትችልበት ሀገር ዛሬ ያለች በዓለም ላይ አውሮፓ ውስጥ። እነዚህ ሁሉ ግን የተፈጠሩ ከምን ነው? ከጥጋብ ነው። ጾም የለማ። ጾም ስለሌለ ፈረንጆቹ እናቴን እንዳገባ ፍቀዱልኝ አለ። አባት ልጄን እንዳገባት ፍቀዱልኝ አለ። እናት ልጄን እንዳገባው ፍቀዱልኝ አለች። ምን? ጥጋብ። 365 ቀን መብል ነዋ። ጥጋብ ነው ግብረ ሰዶምን የወለደው። አውሮፓውያንና ሌሎቹ አሜሪካውያን ሲጠፉ ምን በማለት ነው የጀመሩ? ጾም ይቅርብን ብሎ ማርቲን ሉተር ጾም ይቅር ብሎ ጀመር አይደለም? እንደምታውቁት እንዲያው ሳቅ ሳቅ የሚል ቃል ልንገራችሁ። የጅል ቃላል ቁርስም እንደሚባል በእንግሊዝኛ ብሬክ ፋስት አይደለም? ፋስቲንግ ምንድን ነው? ጾም። ብሬክ መስበር፣ ብሬክፋስት ጾምን መስበር ወይም መሻር ማለት ነው። ስለዚህ እንደዚህ አድርገው ጀመሩ። ጾም ቀረ። ሲቀር ምን አለ ተመልከቱ። ከዚያ በኋላ ከትዳር ወጥተው 5-6 ማግባት እንዲፈቀድላቸው መንግስትን በህገ መንግስት እንዲያካትት ጠየቁ። ቀጠሉ። የተመሳሳይ ጾታ ጋብቻ ይፈቀድልና ነው። ይህ ሁሉ የወለደው ምንድን ነው? ጥጋብ። 24 ሰዓት የሚበሉ ፈረንጆች ይህንን ወለዱ ማለት ነው። ጥጋብ ይህንን ሁሉ ነገር አምጥተዋል። ሌላ ጥጋብ ምን ያመጣል? ጥጋብ ልብን ያጨልማል። መብል ሲበዛ ልብ ይጨልማል። ደመና ጽባህ ይሴውሮ ለስርቀተ ፀሐይ። የማለዳ ደመና የፀሐይን ብርሃን ወይም ደግሞ የፀሐይን ጨረር ወይም የፀሐይን መውጣት ይጋርዳል። ብዝሃ መብል ይገለወ ለልቡና። መብል ማብዛትም ልቡናን ያጨልማል ይላል። ቅጥነተ ህሊና ይጠፋል። ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበቀላሎች ናቸው። ልበቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍንም ያደረጋቸው። አሁን አሁን ከበድ ያለ ነገር ብጀምር ሁሉም ሰው ለጠቅ ምስጢረ ሥላሴ ሲባል ምስጢረ ሥጋዌ ሲጀመር ለጥ እንዲው ታሪኳ ስትመጣ ያችን ባይሆን ትሰማላችሁ አይደለም? ቀለል ቀለል ያለች ትምህርት ስትሆን ያችን መስማታችሁ እግዚአብሔር የተመሰገነ ይሁን። አሜን በሉ እንጂ ሌላው ላይ እንቅልፍ ነው። ለምንድን ነው መመርመር ያቃተን? አሁን እኮ የሚገርማችሁ እኮ ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኮ አይሰማም። አሁን ይንቀልህ ቢሉት ራሱ የሚሰማ አይመስለኝም። አይመረምርም። ቅጥነተ ህሊናው ይውላችሁ ሲበላ ሆዱ ወፍራም ስለሆነ አይምሮውም ወፍራም ነው፣ ቀጭን አይደለም። አይሰማም። መመርመር አይቻለውም። ረቂቅ ነገር አይረዳውም፣ አይጠጋውም እያልኳችሁ አይሆንም። ሰው ካልጾመ ልቡ ይጨልማል። ልቡ ይጨልማል። ስለዚህ ምንድነው የሚለው መሰላችሁ? ይሄ ምንድነው የሚባለው? የጎሰቆለ ወይም ትቢያ የመላበት መስታወት ይሬስዮ ለገጸ ብሲ ድሙነ ይላል ወግሪስ። ይኸውላችሁ ምን ማለት ነው መሰላችሁ? ይሄ ትቢያ የመላበት መስታወት የቀዩን ሰው ፊትም እንኳን ቢሆን ጥቁር ያደርገዋል ይላል። ተመልከቱ፣ ጥቁር ነው የሚያደርገው። ልክ እንደዚህ ሁሉ ብዝሃ መብል ያጸልሞ ለልቡና። መብል ማብዛትም እንደዚህ አድርጎ ልብን ያጨልመዋል ይላል። ስለዚህ የእውቀት ማነስ፣ አጥንቶ ያለመረዳት፣ ነገሮችን ያለመመርመር፣ አስተዋይ አለመሆን የሚመነጨው ከመብል ብዛትና ከጥጋብ ነው ማለት ነው። ከጥጋብ ብዛት ነው። አጥንተን የምንረሳ የምንሆነው ለዚያ ነው። ትጋት የሚጠፋው በጥጋብ ምክንያት ነው። ቁሞ መጸለይ፣ ተግቶ ማስቀደስ፣ ነጋ ለኪዳን መሸ ለቁርባን ማለት የሚቀረው በምንድን ነው? በጥጋብ ነው። በጥጋብ ነው። ተመልከቱ፣ ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ መጽሐፈ መነኮሳት የሚለው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ነው የሚለው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለው። ትጋት የሚወለደው ከጾም ነው። ሰንፍና እንቅልፍ የሚወለደው ከመብል ነው። መብል የቀነሰ ሰው ምን ያደርጋል መስላችሁ? እሱ ልቡና ሁሉ ትጉህ ነው።
ሰውነቱ ሁሉ ሸካፋ ነው፣ ንዝህላል አይደለም። ስለዚህ ሰው ተግቶ መጸለይ ይቻለው ዘንድ ምን ማድረግ አለበት? መጾም ይጠበቅበታል። ጥጋብ ደግሞ በአንጻሩ ልብን ያጨልማል። እሱ ብቻ አይደለም። ምድረ ሆፃ ይላል ተመልከቱ። ያበቁል አስዋከ፣ ጭንጫ መሬት እሾህ ያበቅላል። ተመልከቱ። ልቡናው ለስሱ ይላል ተመልከቱ። የስስታም ሰው ልቡናም ክፋትን ያበቅላል ይላል። ክፋት የሚበቅለው ከጥጋብ ነው። ይሁላችሁ ዝሙት ይበቅላል አልኳችሁ፣ ስንፍና ይበቅላል አልኳችሁ። ድንቁርና የሚበቅለው ራሱ ከምንድን ነው? ከጥጋብ ነው። ሰው አላዋቂ የሚሆነው በጥጋብ የተነሳ ያለመጠን በመብላት። ያለመጠን የሚበላ ሰው እውቀት የለውም ፈጽሞ።